ወንድሜ እኛ ስለማንሰራ ነው። ለምንድነው ማሸጡት? ስራችሁ መሸጥ አይደል? አንድ ፕሮዳክት ስለሆነና ስለሚሸጥ ብቻ አንሸጠው። አንተ ካልሸጣችሁልኝ የምትለው ፕሮዳክት እናትህ ትጠቀመዋለች? ልጅህ ላይ ሞክረዋል? ልጅህና እናት እንዲጠቀሙት የማትፈልገውን ፕሮዳክት እኛን ካልሸጣችሁልኝ አትበልን፣ አንሸጠውም በቃ። ምን ሆነክ ነው? አንቺ የማትጠቀሚው ፕሮዳክት ለልጅሽ ትሰጪዋለሽ? አረ በፍጹም። ልጅሽ እንዲጠቀመው የማትፈልጊውን ቅባት፣ እንዲጠቀመው የማትፈልጊውን ክሬም ለሌላ ልጅ ትሰጪዋለሽ እንዴ? እየቀለድክ ነው? እንደዚህ አይነት የቀነጨረ አመለካከት ያለው ሰው ነው የሚያበሳጨኝ። እናቱ ልጁ ሚስቱ እንዲጠቀሙት የማይፈልገውን ቅባት ለሌላ ሰው ሽጥልኝ ይለኛል። ሀገራችን ላይ ነገም በእኔ ላይ ይደርሳል የሚባለው አባባል በጣም እየተረሳ ነው። ግን ደግሞ የሰው ልጅ የዘራውን ነው የሚያጭደው። ኢምፓክት ሴልስ ትሬዲንግ ፒኤልሲ አንድም ፕሮዳክት ስለሚሸጥ ብቻ አይደለም የምንሸጠው። የሰዎችን ችግር በደንብ ይፈታል ወይ? ሰዎች አፎርደብል በሆነ ፕራይስ ይገዙታል ወይ? አንድ የገዝተው ረጅም ጊዜ ይገለገሉበታል ወይ የሚለውን በደንብ ነው የምናጣራው።